የአሜሪካ ጦር ሰራዊት የወታደሮቹን ዝግጁነት የሚለካበትን መንገድ ሙሉ በሙሉ ሊቀይር ነው። ይህ ውሳኔ ከጦር መሳሪያ፣ ከታክቲክ ወይም ከቴክኖሎጂ ጋር ምንም አይነት ግንኙነት የለውም። ጉዳዩ ከሰውነት ባዮሎጂ ጋር የተያያዘ ነው። የሀገሪቱ መከላከያ ሚኒስተር ፒት ሄግሴት እንደገለጹት የፔንታጎን አዛዦች በቅርቡ በየደረጃው ያሉ የአሜሪካን ወታደሮችን የሆርሞን እጥረት መመርመር ይጀምራሉ። በተለይም የቴስቴስትሮን ሆርሞን መጠንን። ላለፉት 40ና 50 ዓመታት በውትድርና ዓለም ውስጥ የጤና ምርመራ የሚባለው የተለመዱ ነገሮች ላይ ብቻ ያተኮረ ነበር። የኮሌስትሮል መጠን፣ የደም ግፊት፣ የአይን እይታ እንዲሁም የአካል ብቃት ፈተና ውጤቶች። የሀገሪቱ መከላከያ ሚኒስቴር የቴስቶስትሮን ሆርሞን ማነስን እንደ ቀጥተኛ የደህንነት ስጋት መውሰድ ጀምሯል። ይህ እጥረት የጦር ሰራዊቱን የውጊያ ብቃት በከፍተኛ ደረጃ ያዳክማል ተብሎ ይታመናል። ይህ ዝም ብሎ በፈቃደኝነት ላይ የተመሰረተ ጥቂት ሰዎችን ብቻ የሚያካትት የሙከራ ፕሮግራም አይደለም። በመቶ ሺዎች የሚቆጠሩ ንቁ የተዋጊ ወታደሮችን የሕክምና መስፈርት የሚቀይር እጅግ ግዙፍና አስገዳጅ መመሪያ ነው። የፔንታጎን መከራከሪያ ግልጽ ነው። ዘመናዊ ውጊያ ከፍተኛ የአካል ብቃት፣ የአእምሮ ጥንካሬ እና የማያቋርጥ ጉልበት ይጠይቃል። ይሁን እንጂ በወታደሮች ውስጥ በስውር የተሰራጨው የሆርሞን እጥረት ግንባር ላይ ያለውን ኃይል ቀስ በቀስ እየሸረሸረው መሆኑን ያምናሉ። ከዚህ ውሳኔ በስተጀርባ ግን ትልቅ ክርክር እየተቀጣጠለ ነው። ተቺዎች ጠንከር ያሉ ጥያቄዎችን እያነሱ ነው። ይህ ውሳኔ የወታደሮችን ጤና ለማዘመን የተወሰደ ብልህ እርምጃ ነው ወይስ የአሜሪካን ጦርን የሚያዝረከርክ አላስፈላጊ የፖለቲካ አጀንዳ? ይህ ውሳኔ በአሜሪካ መከላከያ ሚኒስቴር ውስጥ ትልቅ መነቃቃትን የፈጠረው ለምንድን ነው? ምክንያቱን ለማወቅ ይህንን ፖሊሲ እየመራ ያለውን ሰው ማየት አለብን። የመከላከያ ሚኒስተሩ ፒት ሄግሴት የፔንታጎን መሪ ከመሆኑ በፊት በአሜሪካ ጦር ውስጥ ያለው ባህላዊና ጠንካራው የውጊያ መንፈስ እየቀነሰ መጥቷል በሚል በይፋ ይተች ነበር። ሰራዊቱ ዋና ትኩረቱን ማለትም ጠላትን የማጥፋት ብቃቱን ማጣት የለበትም ብሎ በጽኑ ያምናል። አሁን ደግሞ የያዘውን የስልጣን ወንበር በመጠቀም እነዚያን የቆዩ አስተሳሰቦቹን ወደ ተግባራዊ ፖሊሲ እየቀየራቸው ይገኛል። ሄግሴት ስለዚህ አዲስ እቅድ በሰጠው መግለጫ ላይ የአሜሪካ ጦር ወታደሮቹን ማየት ያለበት ልክ እንደ ፕሮፌሽናል ስፖርተኞች ነው ብሏል። አንድ ትልቅ የስፖርት ክለብ የተጫዋቾቹን የሰውነት መረጃ ተከታትሎ ብቃታቸውን እንደሚያሳድግ ሁሉ የሀገር መከላከያም ተመሳሳይ ነገር ማድረግ አለበት የሚል እምነት አለው። ለዚህ ውሳኔ ሳይንሳዊ መነሻ የሆነው የሰው ልጅ ተፈጥሯዊ የሰውነት ስራ ነው። ቴስቴስትሮን በወንዶች አካል ውስጥ የሚገኝ ዋናው የወንድነት ሆርሞን ነው። እርግጥ ነው በሴቶች አካል ውስጥም በተወሰነ መጠን ይገኛል። ለሁለቱም ጾታዎች ወሳኝ ነው። የጡንቻ ጥንካሬን ይቆጣጠራል፣ የአጥንት ጥግግትን ይጠብቃል፣ የቀይ የደም ሴሎች ምርት ያፋጥናል። ነገር ግን ለጦር ሰራዊት ይበልጥ አስፈላጊ የሚያደርገው በአእምሮ ላይ ያለው ቀጥተኛ ተጽዕኖ ነው። የዚህ ሆርሞን መጠን በሰውነት ውስጥ በከፍተኛ ሁኔታ ሲያንስ የማያቋርጥ ድካም፣ ድብርት፣ የሀሳብ መበታተንና ውሳኔ የመስጠት ብቃት መቀነስን ያስከትላል። በትግልና በጦርነት ቀጠና ውስጥ እነዚህ ነገሮች ዝም ብለው የሕክምና ምልክቶች አይደሉም፣ የውጊያ ውድቀትን የሚያመጡ አደገኛ ድክመቶች እንጂ። ፔንታጎን የሚያሳየው መረጃ እንደሚያመለክተው ባለፉት 10 ዓመታት ውስጥ በአውሮፓና በአሜሪካ ባሉ ወጣቶች ላይ የቴስቴስትሮን መጠን በከፍተኛ ሁኔታ እየቀነሰ መጥቷል። የአሜሪካ ወታደሮችም ከዚህ ችግር ውጭ አይደሉም። እንዲያውም አንዳንድ የሕክምና ባለሙያዎች እንደሚናገሩት ወታደራዊ ህይወት የራሱ የሆርሞን መውረድን ያፋጥነዋል። እስቲ የወታደሮችን የዕለት ተዕለት ህይወት አስቡት። የማያቋርጥ የእንቅልፍ እጥረት፣ በከባድ ውጥረት ምክንያት የሚመጣ የሆርሞን መዛባት፣ ሁልጊዜ የታሸጉ ምግቦችን መመገብና በጦር ሰራዊት ካምፖች ውስጥ ለተለያዩ ኬሚካሎች መጋለጥ። እነዚህ ሁሉ ምክንያቶች በሰውነት ውስጥ የሆርሞን መደቆስን ይፈጥራሉ። በዚህ አዲስ መመሪያ መሰረት ምርመራው ወታደሮች ሁልጊዜ ከሚያደርጉት መደበኛ የጤና ክትትል ጋር አብሮ ይካተታል። የሆርሞን መጠኑ ከሚያስፈልገው በታች ሆኖ የተገኘበት ማንኛውም ወታደር ልዩ ክትትል ይደረግለታል። ከዚያ በኋላ መከላከያው የተሟላ የሕክምና እርዳታ ይሰጣል። ይህ ማለት የሆርሞን መተኪያ ሕክምና ወይም HRT በቅርቡ በሺዎች ለሚቆጠሩ ወታደሮች በመንግስት ወጪ የሚሰጥ መደበኛ ሕክምና ይሆናል ማለት ነው። ነገር ግን ይህ ፖሊሲ ከባድ የአሰራርና የሎጂስቲክስ ፈተናዎችን ይዞ መጥቷል። በመቶ ሺዎች የሚቆጠሩ ወታደሮችን መመርመርና ማከም በወታደራዊ የሕክምና ስርዓቱ ላይ እጅግ ከባድ ጫና ይፈጥራል። የገንዘብ ወጪውም ቢሆን ቀላል አይደለም። ከዚያም በላይ ትልቁ ጥያቄ የውጊያ ዝግጁነት ጉዳይ ነው። አንድ ወታደር ጤንነቱን ለመጠበቅ በየሳምንቱ መርፌ መውጋት ወይም የሆርሞን ጄል መቀባት ካለበት ያ ወታደር ወደ ሩቅ የጦር ሜዳ ሲሰማራ ምን ሊሆን ነው? በአስቸጋሪ የጦርነት ቀጠና ውስጥ የመድኃኒት አቅርቦት ቢቋረጥስ? የሕክምና ባለሙያዎች እንደሚናገሩት የሆርሞን ሕክምናን በድንገት ማቋረጥ በሰውነት ላይ ከባድ የኃይል መውረድ፣ የባህሪ መለዋወጥና የጡንቻ መዛልን ያስከትላል። መከላከያው ሳያውቀው ወታደሮቹን ሙሉ በሙሉ በመድኃኒት አቅርቦት ላይ ጥገኞች እንዲሆኑ ሊያደርጋቸው ይችላል። ከዚህ ውሳኔ በስተጀርባ ሌላም ትልቅ የማህበረሰብ ባህል ለውጥ አለ። ላለፉት ጥቂት ዓመታት በአሜሪካ ጦር ውስጥ የነበረው የሕክምና ክርክር የጾታ ቅያሪ ባደረጉ ወታደሮችና ተያያዥ ሕክምናዎች ላይ ብቻ ያተኮረ ነበር። አሁን ግን ሚኒስተሩ ፒት ሄግሴት ትኩረቱ ወደ ቴስቴስትሮን ሆርሞን ማሳደግ በማዞር የፔንታጎንን የሕክምና
ቅድሚያ የሚሰጣቸውን ጉዳዮች ሆነ ብለው እየቀየሩት ነው። ውይይቱን ከማህበራዊ ፖሊሶች አውጥተው ወደ ቀድሞ ባህላዊና ጠንካራ ወታደራዊ አካል የበላይነት አስተሳሰብ እየመለሱት ይገኛሉ። ነገር ግን የዚህ ፕሮግራም ስኬት የሚለካው በፖለቲካ ጭብጨባ ሳይሆን በተጨባጭ ውጤት ነው። የምርመራ የወታደሮችን የመጎዳት እድል ይቀንሰዋል። አንጋፋና ልምድ ያላቸው መኮንኖች ድጋሚ የወጣትነት ጉልበት እንዲሰማቸው በማድረግ በሰራዊት ውስጥ እንዲቆዩ ያግዛል ወይስ አላስፈላጊ ለሆኑ የወረቀት ስራዎች፣ ለቢሮክራሲ መጓተትና ለተጨማሪ የጎንዮሽ ጉዳቶች በር ይከፍታል? አጠቃላይ ዓለም ይህንን ውሳኔ በጥንቃቄ እየተከታተለ ነው። እንደ ቻይና እና ሩሲያ ያሉ የአሜሪካ ተቀናቃኞች ለልዩ ኮማንዶ ኃይሎቻቸውን ተመሳሳይ የአካል ብቃት ማሳደጊያ ስልቶችን ለረጅም ጊዜ ሲሞክሩ ቆይተዋል። አሜሪካ ይህንን ሳይንሳዊ አካሄድ በመላው መደበኛ ሰራዊቷ ላይ ለመተግበር ተነስታለች። ያ የተለመደውና የቆየው የወታደሮች የጤና ምርመራ ዘመን በይፋ አብቅቷል። የሰውነት ሆርሞንና ብቃትን በሳይንሳዊ መንገድ የመቆጣጠሪያው አዲስ ዘመን ተጀምሯል።